በአውሮፓ እግር ኳስ ላይ ተጽዕኖ እየፈጠሩ የሚገኙ ምርጥ 10 አሰልጣኞችን እንመለከታለን። 10ኛ ደረጃ ላይ የተቀመጡት ጀርመናዊ አሰልጣኝ ኤዲን ቴርዚሽ ናቸው። የ42 ዓመቱ ጎልማሳ በቦሩሲያ ዶርትሙንድ በወጣቶች ደረጃ ምክትል አሰልጣኝ በመሆን ሰርቷል። በ2020 የቦሩሲያ ዶርትሙንድ ዋና አሰልጣኝ ተደርጎ ተሾመ። በ2021 ደግሞ ዲኤፍቢ ፖካልን ዋንጫ አሳካ። በሻምፒየንስ ሊጉም ቡድኑን ስኬታማ ለማድረግ ከጫፍ ደርሰው ነበር። በፍጻሜው ግን በሪያል ማድሪድ 2-0 መሸነፋቸውን ተከትሎ ቴርዚች ክለቡን ተሰናብቷል። አሁን ላይ ስርዓት ቢሆንም በቀጣዮቹ ዓመታት ግን ስኬታማ አሰልጣኝ ይሆናል ተብሎ እምነት ተጥሎበታል። 9ኛ ደረጃ ላይ ዶሚኒኮ ታዲስኮ ነው። የ39 ዓመቱ ጣሊያናዊ በተጫዋችነት የተሳኩ ጊዜያት የሉትም። በአሰልጣኝነት ሼልከ 04፣ ስፓርታክ ሞስኮ፣ አርቢ ሌፕዚሽን እንዲሁም የቤልጅየም ብሔራዊ ቡድንን አሰልጥኗል። በጀርመን ቆይታው አንድ ዋንጫ ዲኤፍፒን ማሳካት ችሏል። የእኔ የጨዋታ ፍልስፍና ከቦክስ ስፖርት ጋር የሚገናኝ ነው። 90 ደቂቃ የማይደክም ቡድን መገንባት እፈልጋለሁ ብሎ መናገሩ ይታወቃል። በቀጣይ በአውሮፓ ታላላቅ ሊጎች ውስጥ ትመለከቱኛላችሁ ሲልም ሐሳቡን ገልጿል ማለት ነው። በአንድ ወቅት 8ኛ ደረጃ ላይ ቶማስ ፍራንክ ተቀምጧል። የ51 ዓመቱ ዴንማርካዊ በተጫዋችነት ስኬታማ አልነበሩም። በጉዳት ምክንያት ነው ከጨዋታ የተገለሉት። ወደ አሰልጣኝነቱ ከመጡ በኋላ ከ16 ከ17 እና ከ19 ዓመት በታች ብሔራዊ ቡድኑን ካሰለጠኑ በኋላ በ2013 ብሮንዲኒ እግር ኳስ ክለብን ተቀላቀሉ። ከዛም ከክለቡ ሊቀመንበር ጋር ጃን ቤች ጋር ስላልተስማሙ ቡድኑን ተሰናበቱ። በ2018 ወደ እንግሊዝ በመምጣት በሻምፒየንሺፑ ብሬንትፎርድን በምክትል አሰልጣኝነት ተረከቡ። ከዛ በኋላ በሂደት ቡድኑን በዋና አሰልጣኝነት ተረከቡ። በትንሽ በጀት ዊሳንና ሙምቤሞን በማጣመር ድንቅ ቡድን ገንብተዋል። ከ7 ዓመታት ቆይታ በኋላ ክለቡን ለቀው በአሁኑ ሰዓት ቶተንሃምን እያሰለጠኑ ይገኛሉ ማለት ነው። 7ኛ ደረጃ ላይ ቪንሴንት ኮምፓኒ ነው። ይህ ቤልጅየማዊ የአንደርሌክት አካዳሚ ውጤት የሆነ የማንቸስተር ሲቲ ኮከብ ተጫዋች ነበር። ከዚህ ጋርም ተያይዞ በአሰልጣኝነት የቀድሞ ክለቡን አንደርሌክትን ማሰልጠን ጀመረ። ከዛ በርንሌይ ከሻምፒየንሺፑ ማሳደግ ቢችልም በርንሌይ ወደ ታችኛው ሊግ ወረደ፣ እሱም ተሰናበተ። በጋርዲዮላ ጥቆማ ወደ ባየር ሙኒክ ካመራ በኋላ ዋንጫን አሳክቷል። በቀጣይ ዓመታት ታላቅ አሰልጣኝ ይሆናል ተብሎ ይጠበቃል። 5ኛ ደረጃ ላይ የተቀመጠው ሚኬል አርቴታ ነው። የ43 ዓመቱ ስፔናዊ በተጫዋችነት የነበረው ብቃት ይታወቃል። የባስክ ተወላጁ የዣቪ አሎንሶ ደግሞ የልብ ጓደኛ የሆነው በፔፕ ጓርዲዮላ ስር ከሰራ በኋላ ራሱ በሚገባ ማሳየት የቻለው አርቴታ ወደ ኤምሬትስ ከመጣ በኋላ በአሰልጣኝነት በተለይ በዚህ ዓመት ጥሩ ጊዜን እያሳለፈ ይገኛል። የሚገርም የመከላከል አደረጃጀት፣ አማካይ መስመር ላይ ምቾት የሚሰማቸው ተጫዋቾች ያሉበት፣ ማጥቃቱ ላይ እጅግ ድንቅ የሆኑ ተጫዋቾችን ይዞ በእንግሊዝ ፕሪሚየር ሊግ ስኬታማ ጊዜን ለማሳለፍ እንቅስቃሴ ጀምሯል። ሚኬል አርቴታ 5ኛ ደረጃ ላይ ተቀምጧል። የጨዋታ ፍልስፍናውም እጅግ ማራኪ ነው ይሉለታል ብዙዎች። 4ኛ ላይ ፋቢያን ኸርዝለር ሲሆን 32 ዓመቱ ነው። የብራይተን አሰልጣኝ ነው። ወጣት አሰልጣኝ ተብሎ ይጠራል። በአሜሪካ ቴክሳስ የተወለደው ጀርመናዊ በባየር ሙኒክ አካዳሚ መጫወት ጀመረ። በ22 ዓመቱ እግር ኳስን ካቆመ በኋላ አሰልጣኝ መሆን ቻለ። ፓውሊን ካሰለጠነ በኋላ በ2004 ብራይተንን ተቀላቀለ። ጥሩ ቡድን ገንብቷል። ብዙዎች በቀጣይ ባየር ሙኒክን ጨምሮ ታላላቅ ክለቦችን የማሰልጠን ብቃት አለው እያሉት ይገኛል ማለት ነው። 3ኛ ደረጃ ላይ ሮቤርቶ ዲዘርቢ ይገኛል። የ46 ዓመቱ ጣሊያናዊ በተጫዋችነት ዘመኑ የአጥቂ አማካይ በመሆን ለናፖሊ፣ ሞንሳ ተጫውቷል። ለኤሲ ሚላንም ማሊያውን ማድረግ ችሏል። ግን ደግሞ አንድም ጨዋታ ማድረግ አልቻለም። ማሊያውን ፎቶ ሲነሳ ብቻ የተጠቀመበት እንደሆነ ነው የሚነገረው። ወደ አሰልጣኝነት ከመጣ በኋላ በተለይ በዩክሬን ሊግ ሻካታር ዶኔትስክን በማሰልጠን ስኬታማ የሚባል ጊዜን ማሳለፍ ችሏል። ከዛ ወደ ብራይተን መጣ። ዲዘርቢ ነውጠኛ ባህሪ ያለው በመሆኑ ከብራይተን አመራሮች ጋር አልተስማማም፣ ተሰናበተ። ወደ ፈረንሳይ አቅንቶ ማርሴን እያሰለጠነ ይገኛል። በቀጣይ በሌሎች የአውሮፓ ሊጎች ላይ የምንመለከተው ይሆናል ተብሎ በብዙዎች ዘንድ ትኩረትን አግኝቷል ማለት ነው። 2ኛ ደረጃ ላይ ሮበን አሞሪም ነው። የ40 ዓመቱ ፖርቱጋላዊ በተጫዋችነት በቤኔፊካና ብራጋ አማካይ ሆኖ ተጫውቷል። ለፖርቱጋል ብሔራዊ ቡድንም ለ4 ዓመታት ተሰልፎ ተጫውቷል። በአሰልጣኝነት የብራጋ የወጣቶችንና ዋናውን ቡድን ካሰለጠነ በኋላ በስፖርቲንግ ሊዝበን በዋንጫ የታጀቡ ጊዜያትን ማሳለፉን ተከትሎ ታላቁን ክለብ ማንቸስተር ዩናይትድን መቀላቀል ችሏል። ዓመቱ በጣም ከባድ ነበር ለሱ። በዚህ ዓመትም ሊጉ እንደጀመረ ትንሽ ተቸግረው ነበር። አሁን ግን ተከታታይ ጨዋታዎችን እያሸነፈ ይገኛል። የራሱ የሆነ የጨዋታ ፍልስፍና አለው። 3-4-3 የሚባል ማለት ነው። በእንቅስቃሴ በጣም ተቀያሪ የሆነ የጨዋታ ዕቅድን የሚጠቀም አሰልጣኝ ነው። ወደ ማንቸስተር ዩናይትድ ከመጣ በኋላ ብዙዎች እሱን እንዲታገሱት እየጠየቁ ይገኛሉ። የክለቡ አመራሮችም ተጫዋቾችም በሮበን አሞሪም ደስተኛ መሆናቸውን የተናገሩ ይገኛል። 2ኛ ደረጃ ላይ ተቀምጧል ማለት ነው። 1ኛ ደረጃ ላይ
ዣቪ አሎንሶ ነው። የዣቪ አሎንሶ ስኬት በተለይ በጀርመን ቡንደስሊጋ ባየር ሊቨርኩሰንን የጀርመን ቡንደስሊጋን ዋንጫ እንዲያሳካ አድርጓል። ከዛም ራሱን በሚገባ በማሳደግ በአሁኑ ሰዓት የሎስ ብላንኮሶቹ ሪያል ማድሪድ ዋና አሰልጣኝ ተደርጎ ተሹሟል። ተጫዋቾችን በእኩል አይን የሚያይ ለእያንዳንዱ የጨዋታ እቅድ ያለው በሚገባ ብቃቱን እያሳየ የሚገኝ አሰልጣኝ ነው። በአሁኑ ሰዓት የላሊጋውን መሪነት ተረክቧል። ከዛ በተጨማሪ በኤል ክላሲኮም ባርሴሎናን አሸንፏል። ስለዚህ ጥሩ ቡድን ገንብቷል ማለት እንችላለን። ዣቪ አሎንሶ ምንም እንኳን በሊቨርፑል ሽንፈት ቢደርስበትም ማለት ነው፣ ግን አስደናቂ ቡድን ገንብቶ እያሳየን ይገኛል። ዣቪ አሎንሶ ከ10 እስከ 1 አሰልጣኞቹ እነዚህን ይመስላሉ። መልካም ጊዜ ይሁንላችሁ። መልካም